ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ በመዲናዋ የ2019 ዓ.ም የቤት ኪራይ ዋጋ ዓመታዊ የጭማሪ ጣሪያ 11.5 በመቶ ሆኖ መወሰኑን አስታወቀ። ቢሮ በፌስቡክ ገጹ ባወጣው መግለጫ የከተማ አስተዳደሩ የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት እርምጃ መውሰድ ቀጥሏል ሲል አስነብቧል። በዚሁ መሰረት አስቀድሞ በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን ቢሮ አስታውቋል። ቢሮ በመግለጫው ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው ብሏል። ይህንን ተከትሎ በመላዋ ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር መጀመሩን ቢሮ ገልጿል። ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታን ያገናዘበ ፍትሐዊ ገቢ እንዲያገኙ ያረጋግጣል የተባለ ሲሆን፣ በሌላ በኩል ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ሕይወት እንዲመሩ ያደርጋል ተብሏል። ውሳኔው በከተማ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና የመልካም አስተዳደር ፋይዳዎች እንዳሉትም ተመላክቷል። ጋና በደቡብ አፍሪካ ባለው የጸረ ስደተኞች ጥቃት ምክንያት ፕሬዝዳንት ሲሪል ራማፎሳ በሀገሪቱ ሊያደርጉ የነበሩትን ጉብኝት ለሌላ ጊዜ መተላለፉን አስታወቀች። አክራና ፕሪቶሪያ በደቡብ አፍሪካ በውጭ ዜጎች ላይ በተነሱ ተቃውሞች ምክንያት የዲፕሎማሲ ውዝግብ ውስጥ ከገቡ ሰንበትበት ብለዋል። ይህንን ተከትሎ በመጪው ነሐሴ ወር በጋና ሊካሄድ የነበረው የሁለቱ ሀገራት መሪዎች ስብሰባ መራዘሙን የጋና የመገናኛ ብዙሃን ሚኒስትር ፌሊክስ ኳኬ ኦፎሱ መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። አክራ በደቡብ አፍሪካ እየተካሄዱ ያሉ ተቃውሞች የስብሰባውን መርሃ ግብር ሊያውኩ ይችላሉ የሚል ስጋት እንዳላት ሚኒስትሩ እንደተናገሩ ዘገባው አክሏል። የዲፕሎማሲያዊ እሰጥ አገባው በቀጠለበት በአሁኑ ወቅት ሀገራቱ በጉብኝቱ አይነትና ለጉብኝቱ መሰረዝ ምክንያት የተለያየ አቋም ይዘዋል። የአክራ ሹሞች የራማፎሳ ጉዞ ብሔራዊ ጉብኝት እንደሆነ ቢገልጹም ፕሪቶሪያ ግን በዚህ ሀሳብ አትስማማም። ከጋና ከፍተኛ ኮሚሽን በሚያዝያ ወር የተጻፈ ደብዳቤን በመጥቀስም ፕሪቶሪያ ጉብኝቱ በሀገራቱ መካከል ያለውን የሁለትዮሽ የትብብር ኮሚሽን ስብሰባ በጋራ ለመምራት የታቀደ ይፋዊ ጉብኝት መሆኑን ገልጻለች። የጋና የመገናኛ ብዙሃን ሚኒስትር የራማፎሳን ጉብኝት ለሌላ ጊዜ ማስተላለፍ የተሻለ እንደሆነ በማመን ለደቡብ አፍሪካ መንግስት ዲፕሎማሲያዊ መልእክት ልከናል ሲሉም ተደምጠዋል። ከደቡብ አፍሪካ ጋር ያለንን ግንኙነት እናከብራለን ያሉት ሚኒስትሩ በአገሪቱ በቅርቡ የተከሰተው በውጭ ዜጎች ላይ ያነጣጠረ ተቃውሞ ግን ለስብሰባው ቅድሚያ የተሰጣቸውን ጉዳዮች ሊያደበዝዝ እንደሚችል ስጋታቸውን ገልጸዋል። የፕሬዝዳንት ራማፎሳ ጽሕፈት ቤት ቃል አቀባይ በበኩላቸው ጋና የሁለቱ ሀገራት የጋራ የትብብር ኮሚሽን ስብሰባ እንዲራዘም መጠየቋን አረጋግጠዋል። ነገር ግን ለውሳኔው ያስቀመጠችው ግልጽ ምክንያት እንደሌለ ተናግረዋል። ይሁንና የተራዘመው የፕሬዝዳንት ራማፎሳ ጉብኝት መቼ ሊካሄድ እንደሚችል ዘገባው ያለው ነገር የለም። ባህር ዳር ዩኒቨርሲቲና ግዙፉ የአውሮፕላን አምራች ኩባንያ ቦይንግ የአቪዬሽን ፈጠራ ማዕከል ለማቋቋም የረዥም ጊዜ ትብብር ስምምነት ተፈራረሙ። ስምምነቱን የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየን እና የቦይንግ አፍሪካ ዋና ዳይሬክተር አምባሳደር ሄኖክ ተፈራ ተፈራርመዋል። ተቋማቱ የተፈራረሙት ስምምነት በፍጥነት እያደገ የሚገኘውን የአቪዬሽን ዘርፍ ለማጠናከርና በኤሮስፔስ ምህንድስና ትምህርት ውስጥ ፈጠራን ለማበረታታትና ብቁ የሰው ኃይል ለማፍራት ያለመ እንደሆነ ተገልጿል። ስምምነት በባህር ዳር ቴክኖሎጂ ኢንስቲትዩት ውስጥ የአቪዬሽን ፈጠራ ማዕከል ለመገንባት የሚያስችል እንደሆነ ተገልጿል። ማዕከሉ በተግባር ላይ የተመሰረተ ትምህርት፣ ምርምር፣ ፈጠራ እንዲሁም ለጀማሪ የቴክኖሎጂና የፈጠራ ስራዎች የድጋፍና የማብቃት አገልግሎት እንደሚሰጥ ዩኒቨርሲቲው በፌስቡክ ገጹ ባወጣው መግለጫ ጠቁሟል። ዶክተር መንገሻ ዩኒቨርሲቲው ከኩባንያው ጋር በኤሮስፔስ ትምህርት፣ ምርምርና የቴክኖሎጂ ሽግግር በዓለም አቀፍ ደረጃ ተወዳዳሪ የሆነ ማዕከል ለመገንባት በጋራ እንደሚሰራ አረጋግጠዋል።
አብራርተዋል። አምባሳደር ሄኖክ በበኩላቸው በሚቀጥሉት 2 አስርት ዓመታት የአፍሪካ አየር መንገዶች ከ1200 በላይ አዳዲስ አውሮፕላኖችንና ከ74000 የሚልቁ አዲስ የአቪዬሽን ባለሙያዎችን እንደሚፈልጉ ተናግረዋል። ኢትዮጵያ በዘርፉ ከአፍሪካ ግንባር ቀደም መሆኗንና ባህር ዳር ዩኒቨርሲቲም አንጋፋ የኢንጂነሪንግ ተቋም መሆኑን ጠቅሰው ትብብሩ ተሰጥኦ ላላቸው ወጣቶች የሙያ እድገት እንደሚፈጥር ጠቁመዋል። ኢትዮጵያ በዓለም ንግድ ድርጅት አባልነት ድርድር ማዕቀፍ ከታይላንድ ጋር የሁለትዮሽ የገበያ ዕድል ስምምነት ተፈራረመች። የሁለትዮሽ የገበያ ዕድል ስምምነቱ በስዊዘርላንድ ጄኔቫ መፈረሙን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በፌስቡክ ገጻቸው ባስተላለፉት መልእክት አስታውቀዋል። በሁለቱ ሀገራት መካከል ሲካሄድ የነበረውን የሁለትዮሽ ድርድር በስኬት ያጠናቀቀው ይህ ስምምነት በሸቀጦችና በአገልግሎት ዘርፎች ላይ በጋራ የተደረሱ የገበያ ተደራሽነትን ግዴታዎችንና ጥቅሞችን ያካተተ መሆኑን ሚኒስትሩ አብራርተዋል። ኢትዮጵያ በዓለም ንግድ ድርጅት አባልነት ሂደት እስካሁን ከታይላንድ በተጨማሪ ከቻይና፣ ሩሲያ፣ አርጀንቲና፣ ቱርኬ፣ ብራዚል፣ ጃፓን፣ ህንድና ኒውዚላንድ ጋር የሁለትዮሽ የገበያ ዕድል ስምምነቶችን ማጠናቀቅ እንደቻለችም አስታውሰዋል። አክለውም በሁለትዮሽ የገበያ ድርድር የተመዘገበውን ስኬት ከቀሪ አባል ሀገራት ጋርም በመድገምና በባለብዙ ወገን ድርድሮችም የላቀ ውጤት በማስመዝገብ የሀገሪቱ የዓለም ንግድ ድርጅት አባልነት በአጭር ጊዜ ውስጥ ለማሳካት ሚኒስቴር መስሪያ ቤቱ ስራዎቹን አጠናክሮ ይቀጥላል ሲሉ ጠቁመዋል።